መንተኖ አስያኬሴተ በእንተ ኩሉ ዘገበርኩ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ ወጣቶች፣ ወንድሞች፣ እናቶች በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? የቸርነት ባለቤት የሆነ ቅዱስ አምላካችን በኃይል ስቦ በረድኤት አቅርቦ በቸርነቱ ጠብቆ ለዚች ለተቀደሰች ዕለት ስላደረሰን ስሙ ከምድር እስከ አርያም ለዘላለም የተመሰገነ ይሁን። አቁራሪተ መዓት አምሳይተ ምሕረት ወላዲተ መድኃኒት ቅድስተ ቅዱሳን ድንግል ማርያም እንዲሁ ስም አጠራሯ ለዘላለም ከፍ ያለና የተመሰገነ ይሁን። ቅዱሳን አባቶቻችን እንደየማዕረጋቸው መጠን ስም አጠራራቸው ለዘላለም ከፍ ያለና የተመሰገነ ይሁን። አኒሃ ይበርሁ ጻድቃን ምስሌተ እደ በመንግሥተ አቡሆሙ ዘበሰማያት። ያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ይበራሉ ይላል። የማቴዎስ ወንጌል ምዕራፍ 13 ከቁጥር 43 ላይ ተመዝግቦ የሚገኝ ኃይለ ቃል ነው። ቃሉን የተናገረው የቸርነት ባለቤት የሆነ ቅዱስ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ሲያስተምር፣ በተለይም ይህ ምዕራፍ ለገበሬዎች እንደሚመጥናቸው፣ ለሴቶችም በመጠናቸው፣ ለአሳ አውጋሪዎችም ለአሳ አጥማጆችም እንደመጠናቸው ያስተማረበት ምሳሌ ዘር በሰፊው የተተረጎመበት ምዕራፍ ነውና በመጨረሻው ዘመን ጻድቃን የሚገጥማቸውን ሽልማት አስቀምጧል ማለት ነው። እጅግ ታላላቅ በዓላት የቅዱሳን በዓል የሚታሰብበት ዕለት ነው። ኅዳር 26 ቀን አቡነ ሀብተ ማርያምን ታላቁን ጻድቅ እናስባለን። ታላቁን ኢትዮጵያዊ ጻድቅ አቡነ ኢየሱስ ሞዐን ሐይቅ ገዳምን እንደ መሶብያ እንዲህ አድርገው ይዘው ያስባረኩ ታላቁን ጻድቅ እናስባለን። እንዲህ እንደ መሶብያ ገዳሟን እንዲህ አድርገው አስባርከዋታል ነው የሚለው አበው ሊቃውንት ሲነግሩ። ለእኛም በረከት የሆኑ ለዛሬ ትውልድ በረከት መማፀኛ መጠጊያ የሆኑ እነዚህ ታላላቅ አበው ዛሬ እናስባቸዋለን። እንዲሁ ደግሞ በተለይ ስለ ሃይማኖታቸው መከራው፣ ረሃቡ፣ ስደቱ ሳይበግራቸው እሳቱ ሳይበግራቸው ከ10 ሺህ በላይ የሚቆጠሩ ሰማዕታት መከራ ተቀብለው በሰማዕትነት መስክረው ያረፉባትን ቀን እናስባለን። ሰማዕታተ ናግራን እንላቸው እነ ቅዱስ ሂሩተ አምላክ የእርሱ ባለቤት ልጆቹ ሳይቀሩ በተለይ በመንፈስ ቅዱስ ያስተማራቸው እነዚህ መከራ የተቀበሉበት ዕለት በዛሬው ዕለት እንደዚሁ እነዚህን ሰማዕታት እናስባለን ማለት ነው። ሁሉም በአንድ ጊዜ መናገር አይቻልም። እያንዳንዳቸው ሰፊ ታሪክ ያላቸው እንደ ማር እንደ ወተት የሚጣፍጥ ሕይወት ያላቸው ናቸው። አንዱን ይዘን እንማራለን፣ ሌሎቹን ደግሞ እናንተ ታነባላችሁ። ስለዚህ ስለ እነዚህ ሁሉ ይመለከታል። ይሄዳል ጥቅል ስለ ነገረ ቅዱሳን የተናገረው መጨረሻ ላይ የአባታቸው መንግስት የተባለ አባታችን ራሱ ነው። በእኔ በአባታችሁ መንግስት በፈጠርኩላችሁ አዘጋጀሁላችሁ ማለት እኮ ነው። ሐዋርያት አሉ እዛ መካከል። ስለዚህ በዚህ ዓለም ብትደክሙ መከራ ብትቀበሉ መጨረሻ ላይ ግን ዋጋ አላችሁ አላቸው። ዋጋችን ያጥፋብን። እዛው ምዕራፍ 10 ላይ ማቴዎስ ምዕራፍ 10 ቁጥር 43 እንደዚሁ ስትመለከቱ ምን ይላል መሰላችሁ? ዘተወክፈ ኪያክሙ ኪያየ ተወክፈ፣ እናንተን የተቀበለ እኔን ተቀበለ። ወዘኪያየ ተወክፈ ለዘበነወኒ፣ እኔንም የተቀበለ የላከኝን ተቀበለ። ዘተወክፈ ነቢይ በስመ ነቢይ አስመ ነቢይ ይነስእ፣ ነቢይን በነቢይ ስም የተቀበለ የነቢዩን ዋጋ ያገኛል። ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል። ስለዚህ አለ ሰውነቱን ስለኔ የጣላት በገራይተ መስቀል ላይ የጣላት ስለኔ ያገኛታል አለ። የሚያገኛት ወርቃ ሙታ ተሰብራ አይደለም፣ ከብራ ያገኛታል አለ። ከብራ እንዲያገኛት ግን መጀመሪያ መጣል አለበት። እንዲህ አይነቱ ነው እንደ ፀሐይ የሚበራ። ቅዱስ ጳውሎስ እንደተናገረ ወተሰቀልኩ ምስለ ክርስቶስ፣ ከክርስቶስ ጋር ተሰቅያለሁ አለ። መከራውን ሲገልጽ የክርስቶስን መከራ ሲገልጽ እሱም የተቀበለውን መከራ ሲያሳይ ከክርስቶስ ጋር ተሰቅያለሁ ይላል።
በእግር የተሰቀለ በኩላብ ተሰቅሎ አላየነውም። መስቀል ላይ ተሰቅሎ አላየነውም። ይህን ታላቅ ሐዋርያ ግን ወተሰቀልኩ ብሎ ሲናገር የመከራውን ጽናት ነው እየተናገረ ያለ። እንዲህ አይነቱ መጨረሻ ምን ይገጥመዋል ካላችሁ እንደ ፀሐይ ይበራል። ቅዱስ ዳንኤልም ነቢየ እግዚአብሔር ዳንኤልም ተናግሯል። ብዙዎችን ከኃጢአት ወደ ጽድቅ ከጨለማ ወደ ብርሃን የሚመልሱ በመጨረሻው ዘመን እንደ ኮከብ ይደምቃሉ አለ። መታደል እኮ ነው። መታደል እንዲህ አይነት ሕይወት ያላቸው በዚህ ዘመን በተሰጣቸው የሚሰርተው መጨረሻ ግን እንደ ፀሐይ አብርተው እንደ ኮከብ ደምቀው ሚኖሩ ምንም ብርሃን የሚያስፈልጋቸው በዚህ ዓለም ሲኖሩ ያችን ዓለም እየተመኟት ይኖራሉ። ዕብራውያን 11 ላይ ስትመለከቱ ግሩም ቃል እናገኛለን። እምሩቅ ርዕዋ ወተአምዕዋ ከሩቅ አይተው ተመለከቷት ተመኟት አለ። ተኪያንያ ወገባርያ እግዚአብሔር ጥበበኛዋ እግዚአብሔር የሆነላት ከተማ ልዩ ከተማ። ሰው የሰራት ከተማ እንኳን በዓለም መደናነቂያ ትሆናለች። አሁን በዓለም ላይ እጹብ የሚባሉ ከተሞች አሉ። በስነ ህንጻቸው፣ በኪነ ህንጻቸው፣ በእድገታቸው እጅግ የሚደነቁ ውብ ከተሞች የሚባሉ አሉ። ሰው የሰራቸው እንዲህ ድንቅ የሚባሉ ከሆኑ እግዚአብሔር የሰራትና እንዴት አይነት ድንቅ ነው! የጻድቃን ከተማ የመላእክት መዓዛ ያቺ ማይለያት ሁልጊዜ ቅዳሴ እግዚአብሔር ወይም ደግሞ ስብሐተ እግዚአብሔር የሚፈስባት እንደ ጎርፍ የሚበልቅባት ያችን በምድራዊት ኢየሩሳሌም አንጻር ተመልክተው ተመኟት አለ። እግዚአብሔርም ደግሞ አምላካቸው ተብሎ ሲጠራ ያፈርናል። በእኛም ያፈርብን እግዚአብሔር ማለት እግዚአብሔር የሚያሳፍረው አይሆን ያስምን ነው ያሳፍረው እግዚአብሔር። ታዲያ እንዲህ ተብሎ ከተነገረላቸው በመጨረሻው ዘመን እነሆ በአባታቸው መንግስት እንደ ፀሐይ ይበራሉ ከተባሉት መካከል አንዱ አቡነ ሀብተ ማርያም ናቸው። ኢትዮጵያዊ ጻድቅ። ደብረ ሊባኖስን ስናስብ አቡነ ሀብተ ማርያምን እናስባለን፣ አቡነ ተክለ ሃይማኖትን እናስባለን። በተለይ ሁለቱ ጥርስና ከናፍር ናቸው። ጥርስና ከናፍር። ታዲያ ምንድን ነው የሆነ? አቡነ ሀብተ ማርያም እንደምታውቋቸው ባጭር በሳቸው ህይወት የእኛን ህይወት ለማየት ነው የምሞክረው። አቡነ ሀብተ ማርያም ከመወለዳቸው በፊት እናታቸው ዮስቴና አባታቸው ፍሬ ብሩክ ነው የሚባሉትና በጣም ወክሬዋን ጻድቃን እሙንቱ በኀበ እግዚአብሔር እንደ ዘካርያስና እንደ ኤልሳቤጥ በእግዚአብሔር ዘንድ ጻድቃን ነበሩ ይላቸዋል። የተቀደሱ ነበሩና ይቺ ዮስቴና በተለይ ወንጌል ታነብ ነበር ይላል። ወንጌል አስራችሁታል? ማስተምሯት ነው ወንጌል የምታነበው። ለአንድ ቃል ደረሰች። ምን ትበቆ ለሰብ ለመኩሉ አለ ገረባ ወነሰው ሀቁለ ከሚል አንቀጽ ደረሰች ይላል። እንዲህ ቃል ለሰው ዓለሙን ቢይዝ የማይጠቅመው የማይረባው ከሆነ ታዲያ እዚህ ምን ያቻችለኛል? ቶሎ ይገ ሚና የለ እያለችና ለባባም ሳትነግረው ቀጥታ ተሰውራ በረሃ ገባች ይላል። እንደዚህ አይነት ልቦች በነገራችን ላይ እንዴት ነው ተፈልገው የሚገኙ? ቀን ልቦች የሚባሉት እንደዚህ አይነት ናቸው። በአንድ ቃል ተሰውረው በረሃ የሚመጡ ነው። አሁን እኮ ይቺ ዮስቴና እነ ጦስ እነ መቃርስን መስላቸዋለች እኮ። እነዚህ ታላላቁ የበረሃ አንበሶች የሚባሉት የበረሃ አናብስት የሚባሉት የምናለው አናብስት ፊታውራሪ የሚባሉት የቅድስናው አንድ የሚባሉት በአንድ ወንጌል ቃል ምን ነው የገቡ ናቸው እኮ። አንድ ወንጌል ቃል ሰምተው ወደ ነው የገቡ። ታዲያ ዮስቴና መሰለቻቸው። ሴት እኮ ናት፣ ሴት ናት። ስለዚህ ብላ ሄደች። ቀጥ ብላ ሄዳ አንዱ አሻገኝ ይችላል። አውሬ ይኑርበት፣ ዘንዶ ይኑርበት፣ ተኩላ ይኑርበት አታውቁም። እግዚአብሔርን አምና እግዚአብሔርን ከምትካተው ሁሉ ነገር ያንተ መኖሪያ ነው የሚመስለው። ምክንያቱም በየትኛው መንገድ ብትሄድ በዛ ነገር እግዚአብሔር አለ የለም። ግን እግዚአብሔር ያመና ሰውዬ አላስገራትም። ዋሻ ነው። ሴቶች እስኪያስቡት በጨለማ ዋሻ ውስጥ እንኳን ሴት አንድ ሴት ትቅርና አንድ ወንድ ደግሞ መሄድ ይችላል። አቋርጦ መሄድ ይችላል። እንደውም እኮ አንዳንድ ጊዜ ጨለማ ጨለል ባለ ጨለማ አካሄዳችሁ እኮ የሆነ ጉቶ ካያችሁ አውሬ መስሎ ነው የምታያቸው። ስለዚህ ልብቷ ይላል ይመጣል ማለት ነው። አይደል? ምን ይሆን ብሎ በቃ ቆሞ የሚመለከት እየጨመረ ነው የሚመጣው። በጨለማ ቁጥር እየጨመረ ፍርሃትም በዛው ልክ ማለት ነው። አላስፈራትም እሷ እንደ ማርያም ነገራች። ማርያም ነገረው ጌታችን መቃብር ስትመጣ ጨለማውን ሰንጥቃ እንደመጣች የጨለማውን የዋሻውን ጨለማ ሰንጥቃ ወደ ውስጥ ስትገባ ቀጥ ብሎ እጆች እያበሩለት መዝሙረ ዳዊት እንዲደግም ባይተዋል ይች ይገርምሽ። ከዛ ደነገጠ። አማተረ በስመ እግዚአብሔር። አንቺ እውነት ለመናገር እኔን ለማሳት የተላክሽ ነሽ? መንፈስ ነሽ? ምንድን ነሽ?
ምንድን ነሽ አንቺ? ንገሪኝ አላት። እባክሽ ከፊቴ ፈቀቅ በይልኝ፣ ዘወር በይልኝ አልሽ አላት። ኧረ አባቴ አንተ እንደምታስበው አይደለም፣ ራስህን አረጋጋ። አንተ እንዳልከኝ አይደለም፣ እኔ እግዚአብሔር አገልጋዩ ነኝ። ነገር ግን ወንጌል ሳነብ ምን ትበቆለ ሰብ ለመኩሉ ዓለም ረባው ነው ሳይሉ የሚል አንቀጽ አገኘሁ። ለሰው ዓለሙ የማይጠቅመው ከሆነ ምናልባት እንዲህ በበረሃ ተሰርቼ በመኖሬ ራሴን ብጠቅም ብዬ የመጣው የእግዚአብሔር አገልጋይ ባሪያው ነኝ እንጂ አንተን ለማሳት የመጣው አይደለሁም ማለችው። ሰውን ከማሳት ጊዜ ይጠብቃል እና ደነገጠ። እሱም ውስጡ ተሰበረ። ከዓለም እንዲህ በላይ የመጣች ሴት ምን አይነት እንቁ ሴት ናት? ወደባት ልቡ ተመለሰ። አያችሁ አባት ነው፣ እውነተኛ አባት ነው። ለምብለው ሰው የሚያስት አይደለም፣ ወይም በስመ ወይባ የተሸፈነ አይደለም። ምንድነው ለሀገር ስማት ፍርጓ ለቢሶም ወይባ አለቀ ንቁ ሲቀኝ ማለት ነው። ወይባ ለሰው ሀገሪቱን አጠፋት አለ። መስለው ቀጥለው የሚኖሩት ነው የሚለው የክላስ መሳይ አይደለም። በጨለማ ውስጥ እያበራ ዳዊት እየጸለየ የሚኖር እሱና የገጠማት እግዚአብሔር ትእዛዝ ነው። ወዲያውኑ ከመቅጽበት ወደ እግዚአብሔር ሲያመለክት ገለጸለት ይላል። ይኸውልህ እሷ ለምናኔ አልታጨችም። ከአብራኳ ውስጥ እጅግ ልዩ የሆነ ለትውልድ የሚጠቅም ንጹሕ ፍሬ አለ። ሄደሽ ወደ ትዳርሽ ተመለሰሽ ኑር ይላላት። እህቴ አንቺ አመጣጥሽ መልካም ነበረ። መንፈስ ቅዱስ ግን አንቺን የፈቀደልሽ በትዳር ዓለም ተወስነሽ እንድትኖሪና ከአንቺ አብራክ የሚወለድ ብርሃን የሆነ ዘር አለ። ስለዚህ ለዛ ነው የታጨሽው አለ። ፈቃድ እግዚአብሔር ከሆነ ምን አለ ብላ ተመለሰች። አንደኛ በወንጌል አማኝ ናት። ሁለተኛ በፈቃድ እግዚአብሔር ተገዥ ናት። በፈቃድ እግዚአብሔር እንድንገዛ እሱ ይወዳል። ዛሬ ማለት በፈቃድ እግዚአብሔር የሚገዛ ምኞቱ እየሰበረው አብዛኛውን ቀልጥሞ ይሄ መቅኒ እንደሚፈስ መቅኒውን ቀልጥሞ የሚጥለው የራሱ ምኞት ነው። አሪስቱ መቅኒ ፈሷል መሰላችሁ። ምኞቷ ፍሶት ማለት ነው። ይሄ ብረት አይደለም ያፈሰሰው መቅኒ ነው። ያስተሳሰብ መቅኒውን ያፈሶታል። ምኞታ እንትን አምላካት ምኞቷ ምን ነው መኖር ነው። ግን ፈቃድ እግዚአብሔር አልሆነም። ፈቃድ እግዚአብሔር ካልሆነና የኔ ምኞት አያራግደኛለች ተመለሰች። እንዲህ አይነቱን ልቡና እግዚአብሔር ያድላል። ተመልሳ ከፍሬ ብሩክ ጋር መኖር ጀመረች። ባጭሩ አሁን ሀብተማርያም ተጸነሱ፣ ተወለዱ። ልደታቸው ግንቦት 26 ቀን ነው። ዛሬ ረፍታቸው ነው ምናቀው እግዚአብሔር ፈቅዶላቸው ረፍታቸውን ልደታቸውን 26 ላለበት እና አድርገው ፍሬ ብሩክ ክርስትና ተቀበሉ። ሀብተማርያም ብሎ የሰየማቸው ማለት ካህኑ ነው። ስም አወጣጥ አሁን የዘመኑ ስም አወጣጥ እኮ ጉራማ የሆኑትን ተቸግረውናል። የአንዳንዱ ስም እኮ ጭራሽ እኔ እንደው ምን ልበላቸው ተባያዩት ምን አይሉት። አንዳንዱ ሰርች አደርግና በቃ ድቃይ ነው ታክሰው ተጠርቶበት የማያውቅ ይላል። አሁን ከዛ ትርጉሙን አምጦኛል እኮ ነው። ይህን ተረጉም እንትፈልጋለን ራሱን የቻለ ድሽቅረኔ ነው። መጽሐፍ ቅዱሳዊ ስም ማውጣት ይህ ትርጉሙ ምንድነው? ነገር ይህ እስኪ ተመልከቱ። ያሳያል። አሁን ሲወለድ የሚገርማችሁ ኮምፒቴሽን የስም ማውጣት ውድድር ውስጥ ገብቷል። በቅዱሳን ስም ማውጣት ግን እነሱን መስሎ ለመኖር መሞከር ቴዎድሮስ እንዳደረገው ማለት ነው። ወይ ጠንክረህ ተዋጋ ወይ ስሜን መልስ እንዳለ ስም ይዞ እንደው ጳውሎስ ተወለ ጳውሎስን ግሩ በእርግጥ ጳውሎስ ስለተባለ ጳውሎስን መምሰል ላይቻል ይችላል። ግን ግሩን በተወሰነ መልኩ መምሰል አለ። ክርስቶስን እንደመሰለው በግሩ ለመምሰል መሞከር ስሙን ተሸክመን መሄድ አይደለም። አንዳንድ ጊዜማ የአምላክን ስም ደግሞ መሸከም እርሻ ላይ ተው የሚጠራ እዚህ እንዳላችሁ ይቅርታ፣ ግን መሸከማችን ሁሉም ቻይ ማለት ነው። ስም አወጣጣችን ካህኑ ሲሰይሙ አያችሁ ሲያምር ሀብተ ማርያም የማርያም ስጦታ የማርያም ጸጋ ሆኖ የሰየሙ አሁን አደገ ሀብተ ማርያም በጸጋ እግዚአብሔር አደገ። ስለዚህ በነጥብ እናያቸው አንድ 5 ነጥቦችን እንይ። አንደኛ ጸሎተኛ ነበር። አሁን ሀብተ ማርያም ጸሎተኛ በግ እየጠበቀ እንዳለ ካህናቱ ሲጸልዩ እግዚኦ መሐረነ ክርስቶስ እያለ ምላሽ ሲያደርሱ ሰማ ይላል። ቀጥሎ ጆሮውን ሰማቸው። እዚህ ለጸሎት ሲደረግ ጆሮውን ከፍቶ የሚሰማ ሰው እኮ አይነት የታደለ ወጣት ነው። እንዲናችን እኮ ይቀናል። የዓለም ምርጥ ቅምት ያደረገልና የለም ያጓዳ የሆነ ነገር ነው የምናንበራቁሰው ማለት ነው። ምናምሰው ያለ ነው ይቀናል። ቀጥ
ብሎ ሲሰማ እግዚኦ መሐረነ ክርስቶስ፣ ኧረ ይህች ነገር የኔ አሻጋሪ ይህች ጸሎት ናት አለ። አያችሁ እንደው ከመጀመሪያው መመረጥ እግዚአብሔር የመረጠው ሰው የታደለ ነው። የእግዚኦ መሐረነ በቃ በግ እየጠበቀ እግዚኦ መሐረነ ይላል። በግ እየጠበቀ እየተማለለ መኖር የበግ እረኛ እግዚኦ መሐረነ ክርስቶስ በመላ የሚኖር ገና በሕፃንነት ውስጥ ያስቡት በጸሎት ተወስኖ ይኖራል። ገና መጠበቅ ነው። እንዲህ አይነት ጻድቅ ነው። ጸሎቱ ለጻድቅ ትክል ቦታ ሰልጥ ይላል። የጻድቅ ሰው ጸሎት ግዳጅ ትፈጽማለች ይላል ቅዱስ ያዕቆብ። ሁለተኛ በጸሎት እንደው ግዳጅ የተፈጸመ አንድ ሁለት ነግራችሁ ለለው ጸሎተኛ ነው። ጸሎት በትክክል ከጸለይን ሁልጊዜም እንደምንነግራችሁ ቅርብ እግዚአብሔር ይደርሳል። አይደርስም እንዴ? ይደርሳል። እግዚአብሔር ይሰማል። በተለይ ኤዎስጣቴዎስና ሃይማኖተ እግዚእ ስማቸው ራሱ እኮ የሚገርም ይጣፍጣል። ሃይማኖተ እግዚእ ስማቸው ሚስቱ እና እሱ ባለቤቷ ምን ጸለየ መሰላችሁ? ተለያይተው በፍጻሜ ዘመኔ ኢትሰደኒ ዘእንበለ ኢታርአየኒ ብእሲቴ ወውሉድየ፣ ጌታዬ ሆይ በፍጻሜ ዘመኔ ልጆቼንና ሚስቴን ሳታሳይ እንዳትወስደኛል። በአጭር ለማስቀመጥ ምንድነው የገጠማቸው ችግር ገጠማቸው። ንብረታቸው ቤታቸው ተቃጠለ። ልጆቹን ይዞ ወጣ። መርከበኛ ውስጥ ገብቶ ባህር አቋርጦ ሲሄድ መርከበኛው ታንኳኛው ሚቀስፈው ከአንገቱ በላይ የውሻ ቅርጽ ያለው አይ ራስ ይጋሪ ነው። የውሻ መልክ ያለው ከአንገት በታች ሰው የሆነ እንዲህ አይነት ሰው ገጠመ እና ተመለከታች። ሃይማኖተ እግዚእ የምትባል በጣም መልካም ደመግቡ ናት ይላል። ይህን ሰው አልነቀው። ይሰጠኝ ይሰጠኛል ሚስቱ ባይሰጠኝ በቀራለ ወደ ባህር አሰጥሟለሁ እሳልሽ ይሄዳለሁ። ፈቅዶ ከሰጠ ይሰየው አላጠፋውም ብሎ መልኩ አስበ ይላል። መጨረሻም ተጣላ። እይታው ገና አላማረው። ኤዎስጣቴዎስ በቃ ሊቀማኝ ነው ባሰበ እዛ ትሰጠኛለህ አለበለዛ ብሎ ሲንሾካሾካየው በክፉ ከመንሾካሾክ ጊዜ ይጠብቃል። ያጠፋው እንደሆነ ሲያስብ ልጆቹን ያዘና እናታችሁን ጥዬ የወጣው እኔ ነኝ፣ ወዮት አለብኝ፣ እናንተ ማን ያሳድጋቸዋል አላቸው። ሁለት ሕፃን ልጆች አሉት። እንዲህ እያለ እያለቀሰ እያነባ ሲሄድ ቶሎ ብሎ ነጥቆ እሷን ይዟት ሄደ ይላል። ያ የውሻ ቅርጽ ያለው ከአንገት በላይ መርከበኛ መካከል ላይ ባህር ላይ ሲደርሱ ነፋስ መጣና ታንኳን ሰባበራት ይላል። እግዚአብሔር ስራ ነው። ይገርማል። አንተ ታምነህ ተገኝ ጸሎተኛውን እግዚአብሔር በወጀብ መካከል መንገድ አለ። ወዳጅ ይደርሳል፣ ይደርስልሻል፣ ለሁላችን ይደርሳል። ስብርብር ያደረገ በምን ትሻገር የሆነች እጽ መጣችላት ይላል። የዛችን ጫፍ ይዛ እጽ እየጎተተች ባህሩ ላይ ወጣችት ይላል። ይህ ስራ ሊመጣ ይደንቀኛል። ቅዱሳን የሚረዳበት መንገድ እሱ ደግሞ ልጆቹን ወደ ሌላ ሀገር ላይ ዳሩ አንዱ ልጅ ተሸከመን አንተ ቆየ ብሎ አሻግሮ ሲመለስ ያንኛው ልጅ አንበሳ ተሸከመበት ሄደ። ይሰበራል እያለቀሰ ያንኛውን አገኛለሁ ሲል አይኑ እያያሉ ሆንቹን ቀምቶ ሲሄዳይ ሶስት ስብራት አለ ወይታል ልጆችን ተቀሙ እስቲያን ተቀሙ እኔም ልሙት ወደ ባህር ገባ። በቃ እግዚአብሔር ግን አሁን ወጣ። እኛም ከዚህ አይነት ማዘር ያወጣ ብዙ ነገሮች ናቸው ያጠሩ። በዚህ ዘመን ብዙ ነገሮች ወጣ። ትንሽ ሰፋ ይላል። እጥር ለማድረግ ምንድነው የሆነው? እሱ ባንዲሎ 15 ዓመት አገለገለ። ከአንድ ንጉስ ሄዶ ተቀጥሮ 15 ዓመት አገለገለ። እዛ ተሾመ ባጭሩ። እነሱ ደግሞ ልጆቹ ተለያይተው ያን ጅብ የወሰደውን ገበሬዎች አዳሉት፣ አንበሳ የያዘውን እረኞች ተሰባስበው አስጣሉት ይላል። ሁለቱም ከአውሬ ተረፉ። የሚገርመው ይሄ እሷ ከባህር ተረፈች፣ ሁለቱ ከአውሬ ተረፉ። እዛ በኋላ ወንድም አዋሽ መሆናቸው ሳይተዋወቅ በሌላ ሀገር አድርገው ድንገት ተገናኝተው አንድ አትክልት ቦታ ይሰራሉ። ወንድም አዋሽ መሆናቸው ሳይተዋወቅ እሷም አንድ አትክልት ቦታ ተቀጥራ ትሰራለች። ልጆቿ መሆኗን አታውቅም። ድንገት አንድ ቀን ትላለች። እሱ ይህን ጸምና ምን ሆኖ ልጆችንና ሚስቴን ሳታሳይ ምን እንዳትለኝ እንዳትወስድ ጸመጻሚ ምስኪ በቃ የኔን ምኞት በጎ የሆነውን ምኞቴን ፈጽምልኝ፣ ክፉ የሆነውን ግን ብመኘው እንኳን አስወግድልኝ ብላችሁ ጸልዩ። እውነት ይሰማል እኮ እግዚአብሔር ይሰማል። እንዴት አይነት ቸርነት ነው ሰዋችሁ። የቅዱሳንን እንባቸውን የሰማ ዛሬም እኮ አለው። የእነሱ አምላክ የእኛ አምላክ እኮ ነው። አቡነ ሐብተ ማርያም እግዚኦ መሐረነ እያሉ ኑሮ እኮ ለሀገር ጥቅም ነው ዛሬ የሆኑት። ከዛ በኋላ ምንድነው የሆነ ጥላ ስር ተገናኙ ይላል። እናትና ልጅ እነዛ ሁለቱ አይተዋወቁም፣ እናትንም አያውቁም። ሊያልፉ ሁለቱም ተገናኙ። ዋይ ፀሐይ ጸንቶባቸው እኔ እኮ አላሉ ሲጀምር እንዲህ አይነት አውሬ በልቶኝ ሊበላኝ ገበሬዎች አስጥለውኝ፣ እኔም እኮ አንበሳ ወስዶኝ አባታችን እንዲህ አይነት ነበረ፣
እናቴ አባታችን አላሉ ይናገራሉ አይታወቁም። አባቴ በጣም መልከ መልካም እናቴ ትበልጣለች። አንድ ፊቱ ውሻማ የሆነ ሰው ቀማው አዘነ። እኔን አሻግራለሁ ሲል አውሬ በላኝ፣ እኔንም አውሬ በላኝ እያለ ያወራል። እናት ትሰማለች። ደነገጠች። ልጆቿ መሆኗን ተረዳች። አለቀሰች። አልነገረቻቸውም። እንደ አጋጣሚ እነዚህ ልጆች ከሌላ ሀገር ተማርከው ሄደው አባታቸው ማርኮ አምጥቶ በጣም መልከ መልካሞች ነበሩና እነዚህ በጣም ልዩ ናቸው ብሎ ሾሟቸዋል። ይገዛል እኮ በራሱ ስልጣን ልጆቹን ሾሞ እያየ ግን አያውቃቸውም። ሚስቴን ስትሰማ ሄዳ እሱ መሆኑን ስታውቅ ሄዳ ተንበረከከችና ሮማዊት ናት፣ እባክህ ውሰደኝ ባሪያን እንዳትንቀኝ አለች። ምን አይነት ደነቁ ሴት ደግሞ መጣች ያለ በጣም ደስ ሆነ። በቃ አንቺን አትተውሽም ብሎ ወሰዳት ይላል። ተንበረከከችና ሚስት ማላት ንገረኝ አለችው። እንዳትንቀኝ ንገረኝ አለችው። ታሪኩን ነገራት። ያች የምትላት ሃይማኖተ እግዚአብሔር ነኝ አለችው። በጣም ይከብዳል። እኔ ራሱ ህይወቱ እንዲሁ መተረክ ራሱ አሁን እነዚህ ህይወት እንዴት ነው የምንኖረው? እኔ ላይ እንዳትጠራጠር ተራራ የደረሰብንን እሳት ያወደመብንን ሰው ያደመብንን ማዕበል ላይ የተጎዳውን ጉዳት አውቅ ነበረ። እግዚአብሔር ግን አወጣኝ አለችው። እግዚአብሔር ያወጣናለች። ደነገጠ፣ ተላቀሱ። ልጆች እሳ አለችው። ልጆችንም አውሬ በሏቸው አንቺን አገኘኋት። ተስፋ የቆረጠውን ነገር እግዚአብሔር ሲቀጥላት እንዴት ነው ውስጥ የሚለመልመው? እንዴት ነው የሚለመልመው? ወጣት እግዚአብሔር እንዴት ነው የምታምነው? እግዚአብሔር ያምን እንደማያውቅ በጸሎት የጠየቀ እንደማያውቅ የፈለገ አውሬ ይንከስ ትድናለህ። ብቻ አንተ ጉሩን እግዚአብሔር ጠይቀው። ልጆች ስትል አውሬ በልቷቸው ለምን ትጠይቅኛለች? ለምን ትሰብኛለች? አለ። ልጆችማ እኮ እኔ አላውቃቸውም። ትናንት ግን ዛፍ ስር ተቀምጬ ታሪካቸው ለራሳቸው ሲተርኩ ሰማሁ። እነዚህ የሾምካቸው እኮ ልጆች ናቸው አለች። ያኔ ሲቀየር አይታ የሐዘን ሲመለስ የልቅሶ ሐዘን የደስታ ልቅሶ የደስታ ሐዘን አራቱም ተያይዘው አልተጀምሮ ሁሉ መለሱ። በቃ አይተም የተረከሉ በመካከል ብዙ በጣም እንግዳ የሚሰር ነገር አለ። ቋርጫ ነው ትንሽ ሳብ ስለሚያደርግ የምፈልጋት ፖይንት ጸሎት ምን ያህል የቅዱሳንን ሕሊና እንደምትሰበስብ ከእግዚአብሔር ጋር ያላቸው ግንኙነት ምን ያህል ጥብቅ እንደሆነና ከአውሬ ምን ያህል እንደሚያርቅ እንድትይዙልኝ የፈለኩ። ከዘመኑ አውሬነት ለመዳን አንተም መተገውለን ብለን ሳይሆን መሄድ ያለብን ጠበቅ ብለን እግዚአብሔር ጠይቀህ ለዛ ስትሆን ነው ይሰራል። እግዚአብሔር በደንብ ይሰራል። እግዚአብሔር ይሄን የፈረሰው ነው ይሰራል። እግዚኦ መሐረነ ክርስቶስ አሁን ያም እንደዚሁ መተበትሯል። ጸሎት ምን ያደርግልሻል? አንቺ እኮ ጸሎትና ጾም ታበዣለሽ፣ እድሜሽ ያጥራል አላት። የሰይጣን ሰው ከርተው ጸሎት ጸልዮ እድሜን ያጥራል። እንዴት ነው እዛ ቤት ግባ ጸልይልኝ በረከት ላግኝ። ወንድ ከሆንክ ግን እንዳትገባ ከሞተ ጀምሮ ወንድ ገብቶ አያውቅም ማለች። ጠንቃቃ ሴት ጠንቃቃቶች እናንተ ጠንቃቃቶች በዚህ ዘመን እንዳያገኙ ወንድ ማይሰግናችሁ ለዛ ነው ጠንቃቃ ነበረች። አሁን እንዳትገባ አለች። አይ እኔ መወለድ ነው ያልገባ ግን ጸሎት ታበዣለሽ አንቺ ጉዳይ ላይ አልቀመለ ወይ ነው መስሎ የሚሻጣ ዝክር ባለ ስትሞች ዝክር የሚዘክርልሽ ነው። ታርጉ ታውቃለህ። ጸሎት ምን ያደርግልሻል? ይሄን ብሎ ሰይጣን ለሰይጣን ጸሎት እንደማስተው የሚያስደስተው ነገር ስለሚል ነው። ስለዚህ ጸሎትን ከናውና ተባሪያ እንማራለን። ሁለተኛ አቡነ ማርያም ስስትን በትዕግስት ድል የነሳ ቅዱስ ነው። ያን ጊዜ በአባታቸው መንግስት እንደዛ ይበራሉ አለ። መጀመሪያ ያለሙበት ላይ ስሪቱ ላይ ሰርተዋል። በኋላ ለማብራት አሁን ላይ ሰርተዋል ማለት ነው። አሁን ወጣትነትን መስራት ያስፈልጋል። በኋላ እየበሩ ለመኖር አያችሁ። ይህች መብራት ባትኖር ጨለማ ነበር የሚሆን እነዚህ መብራቶች ባይኖሩ። ስለዚህ የወዳኛው ዓለምና አየሁ ስራ ከሌለ ጨለማ ነው ማለት ነው። ድንግርግር ምንድነው የሆነ እረኝነት አሁን በጎቹን እየጠበቀ እንዳለ እረኞች አመጡና ሸቅ ቆርጠው እሸት ታውቃላችሁ? ያሞሸት የሚባል ታውቃላችሁ? ይህ ማለት ዝርዝሩ እንደበሰለ እሽት ሻት አድርገን የምትበለው ማለት ነው። ወይም ታምሰምትበው ላመጡና እንምን አሉት። በጓደኛ ነው ማለት የት እንዳመጣችሁ ሳላውቅን ያልበላል ማለት አንድ ጓደኛ ከየትም ያምጣው 1 ሚሊዮን ብር አምጥቶ ሻር እናድርግ ቢል እንስ እንደው ትላለህ ሽሮ መመለስ አይተው ጓደኛ ቆጥሞኛ የታመጣው ምንጭ ወንድና ሱር ቢሆን ወቅ ውስጥ ለእንተማር አበከቱ ከዚህ ህሊና ወደቀ የት እንዳመጣችሁት እኔ አላውቅምና አልበላም። ወደሆነ
አሁን ዝናብ እየመጣ ስለሆነ በጎቻችሁን ጠቅልሉና እንሄዳለን። አረ ደግሞ ይስንደ እያደረገው አፉበት ደግሞ ነው እያደረገው እኛ ከምን ያውጭ ታያለው። እሺ ያለና አስጠቅሎ ሄድ። ወደ ዝናብ መጣ። መጠጊያ እንኳን የቱ ትዕግስተኛ ነገር ያ ማለት ክርስቶስ ተፈትኗል አይደል? በምግብ ነው የተፈተነው። ያን እኮ የሰበሩት ሰው በምን ብቻ አይኖርም ማለት በእንጀራ ብቻ አይኖርም ማለት እኮ ወደ እግዚአብሔር ከሆነ ይሄን ድንጋይ ውስጥ አድርግና እንብላ ትኩስ አድርጋለሁ። ሰው በእንጀራ ብቻ አይኖርም። ወዳጅ ሰው በቃል እግዚአብሔር ይኖራል። ሰው በጸሎት ይኖራል። ሰው በገር ይኖራል። ሰው በቅድስና ይኖራል። ሰው ራሱን ሰውቶ ይኖራል። መኖሪያ መንገዱ ብዙ እኮ ነው። ብቻኛ በዛ መንገድ መሄድ ነው የሚጠበቅብን። እንዲህ ወደው ነስቶታል። በትዕግስት ስስትን በትዕግስት ቆሮንቶስ ላይ ገዳመ ቆሮንቶስ ላይ ጌታችን ኢየሱስ ክርስቶስ ድል እንደነሳ አምና ተባረም ደግሞ የእረኛው ነው። ጭራሽ እረኛ ይረዋል እኮ ውሎ ነው የሚገባ ውስጡ ይጮሃል እኮ ልብላ አላሉ። እግዚኦ መሐረነ ክርስቶስ ጸሎተኛ እረኛ ይገርም እረኛ እኮ ነው። ስለዚህ ከአሁን ያልተማረ ስስትን በትዕግስት ድል መንሳትን መጀመሪያ አምላካችን አብነት እንደሆነ ከዚህ ቅዱስን እንዲሁም እንማራለን ማለት ነው። ስስትን በትዕግስት ድል ለመንሳት እግዚአብሔር ይወዳል። ሶስተኛው አቡነ ሀብተ ማርያም ይቅር ባይ ናቸው። ምናቸው አልኳችሁ? የመጀመሪያው ምን አልኳችሁ? ጸሎተኛ። ሁለተኛ ስስትን በትዕግስት ድል የነሳ። ሶስተኛው ይቅር ባይ። ይቅር ባይ ያልኳችሁ እንዲሆን በግ እየጠበቀ እንዳለ አንድ ነገር ገጠመው። ባልንጀሮች ናቸው። እኔ የባልንጀርነት የሚባለው እስከምን እንደሆነ በደንብ እንድትይዙ ይፈልጋሉ። እዚች ላይ ነጥቦች ይኖሩኛል። ባልንጀርነት ምንድን ነው? እነዚህ ባልንጀሮች አንዱ ከባልንጀሮች መጣና አሁን ሀብተ ማርያም የሚጠብቅበት በትራለች። እረኛ ዝም ብሎ በዶ ባዶ ሄዳ እረኛ ወይ ጅራፍ አለው ወይ በትር አለ። ዝም ብሎ አይሄድም እና በትሩን ይዞ በጎቹን እየጠበቀ እንዳለ አንዱ መጣና እንደው የደረቱን ወጠር አድርጎ ምንጥቅ አደረገ። በጌታ በኢየሱስ ክርስቶስ ስም እማጸናለሁ፣ በትሬን አትሰሩብኛል። እናንተ ይመስል እኮ እረኛ እኮ እማጸናለሁ። አንድ ጊዜ ነግሬሃለሁና ሁለተኛ ይህን ቃል አልደግመውም፣ በከንቱ አላነሳውም። ከዚህ በኋላ ግን ባትመልስልኝ በአንተ ላይ የሚፈጸመውን ነገር አንተ ታውቃለህ። ምን ይመስላል ብሎ እንደውም አሽፎበት ተፈናቅሮ እግሩን ፈልቅቆ የሄደበት ይላል። ያው ዘመኑ ቋንቋ ተረጉት እንደዛ ነው። አንዳንድ ጊዜ ትሪስ ሲሰማ እግሩ ይፈለቅቃል አንዳንዱ ማለት ነው። እንደዛ ይሰማ አልገጠማችሁ? የሆነ ነገር አንተን እንዳስጨነቀ ካሰበ ፈልቀቅ ወይ ይላል። ከዛ በኋላ እርመድ ሳይል ነፋስ መጣና ዘግዝቆ ሰቀለው ይላል። ዘግዝቆ ሰቀለው። አሁን ምን ይሁን? የሰቀለው ነፋስ ነው ወይ ምንም ነገር የለም፣ አየር ላይ ነው፣ ዛት የለም፣ ተዘቀዘቀ ተሚላል። አሁን ሀብተ ማርያም እባክህ ይቅር በል፣ ኧረ ጸልይ ወደ አምላክ መቅለል ለመጀመር ሰይጣን እንዲያው ቀራኒ ነው ይላችሁ። ዝም ብሎ ድሮ ሲወረስ እንዲህ ነው የሚሆነው። ምን ወዝንቱ ሊተማል ስጋ ነው ዘንቱ የለሰባለው እያለ እንደቀላጠረ እባክህ ተመደመደ። ኧረ አንተ የፈጠረ ይቅር ይላል። እንግዲህ ይቅርታ ሲያለ እሱ እኔ ይቅር ብያለሁ ሳይሆን የፈጠረ ምን ይላል? ይቅር ይላል። እኔ ነገር የነበረ ወደውን መጥቶ ተንበረከከለት ይላል። ይቅር ባይ ወሶባን ዘጸሩ ነው ተሳለ በቆሞ ተወሉ ጠላቶች ሳለ በርሽሞት ምን አለ? ይቅር አለ። ጠላቶች እኮ ነን ግን ተሰቆ ይቅር አለ። ያን ተረጎመ ማለት ነው። ማስተማር ሰርሞት ነው ይሄዱ ቀምቶት ነው ይሄዱ አየር ላይ ሰቀለው። የሱ ጉልበት አይደለም፣ እግዚአብሔር ኃይል አደረገለት። ይቅር በላይ ስለዚህ ይቅር ይበለ እንዲህ እኮ ነው ያቸው የቅዱሳን ነገር ይቅር በላይ ወሲመጣ ይቅር ይበለ። ሁላችን ምን ይበለ? ይቅር ይበለ ማለት ነው። ከኃጢአት ከምንሰራው ስህተት ሁሉ እግዚአብሔር ይቅር ይበለ። ታዲያ እንዲህ አይነት ጓደኛ ነው ብላችሁ ታስባላችሁ? እረኛ ነው ያምቆ ግን በቃ ንቆ ነው የሚያየው። አንዳንድ ደግሞ ለጥቅም የሚያይ ጓደኛ አለ። እንደ ሲራክ የተናገረዋል። እዚህ ሲራክ ምዕራፍ 6 ላይ ምን ይላል መሰለህ? ወመሰ ወመት ታል በአርክ ዘይት አረከከ በእንተማድከ ስለማድ ስለእንጀራ ስላገኘ ኪስን እያለበ ዛሬ ነው ይላል ማለት ነው። ዛሬ እዚህ ነገር አንተራ ልጅማ እኔ ይባላል እዚህ እንገናኝ ምሳየት ነው ይላል። ያልኩ መሳይ ነው እዚህ ዛሬ አብረን የምንበላ ግን ሳይሆን እንዲህ ይላል። አረባይ ቆይ ትላለህ አንተ ለምን ይታላል ይታላል አንቺም እንደዚህ አዳምጣለሁ ምታለሽ እንዲሁና ከቀረበችሽ አንቺም እኮ ሞገስ ከብሬ ተረሻለሽ። የቃን ጊዜ ግን ተጣጣ ተረሻለሽ ማለት ነው።
ከዚህ ጊዜ ይጠብቃችሁ። እያታለለው የሚበላ ጓደኛ ይባላል። እንዲህ አይነት ጓደኛ አለ አለ ወለጊዜ ተናሰካሳይ ከውነካዱከ በችግር ጊዜ ግን ጠላት ይሆናል አለ። ራሱ ምስክሩ ነው ይቆምባል። ጓደኛ እኮ እንዲህ ሲበላ የነበረ ነገር ከመጣ እሱ ይታወቅ። እሱ ድሮ ሲታወቅ የለም እሱ እኮ ይታወቃል። እንዲህ እኮ ወይ እንዲህ ነው አሳልፎ ይሰጣል። ሲበላ የነበረው እኮ ነው ሲግጥ የነበረው የአይነት እንዳው የሚግጥ ይጠንክራል። ባልንጀርነት የሚባለው ነገር በደንብ መለካት መቻል አለባችሁ። በደንብ መለካት። ከዛ የመጨረሻ ቦ አርክ ምእመን ከመወጣ ወዘረከቦ ረከበ መዝገበ ይላል። የታመነ ባልንጀራ አለ። እሱን ያገኘማ ጽኑ ዋልታን አገኘ፣ ጋሻን አገኘ። ጓደኛ መከታ እኮ ነው። ጥሩን ካገኘው ጥሩዋን ካገኘሃት ጥሩዋን ካገኘሻት መከታ ናት፣ ጋሻ ብሎ ገለጸ። ይሄ ነው ባልንጀርነት። አራት ልኬት አለው ማለት ነው። ከአራቱ አንተ ማንኛው ነህ? ከአራቱ አንቺ ማንኛው ነሽ? ራስሽን በዚህ መንገድ ሶስት ነገሮች ላሳያችሁ። የጨለማ ሶስት አምዶች የሚባሉ አስተሳሰቦች አሉ። በተለይ በዛ ውስጥ ገብታችሁ እንዳትርመጠመጡ ራሳችሁ እንድትጠብቁ። ባልንጀርነት አራቱ እንዲከሆነ ደግሞ ለዚህ በተለይ ሶስት ጨለምተኛ ባልንጀሮች የሚመሳሰላቸው ሶስት አስተሳሰቦች አሉ። የመጀመሪያው እኔ እበልጣለሁ የሚል ማርክሲዝም የሚባለው እኔ እበልጣለሁ የሚለውን አስተሳሰብ ይዞ የሚዘምተው። ያ ማለት እኔ እበልጣለሁ ማለት በጣም አደገኛ ነው። ዓለም ለእኔ ይሰብዳል፣ ለእኔ አድናቆት ይገባኛል። አንዳንድ ወጣት አንድ ደግሞ ዛሬ ሀሳብ በቃ ሚሆነ ነው በቃ ከፍ ዝቅ ማድረግ ይጀምራል ማለት ነው። በተፈጥሮ ያገኘው ነገር እኮ በቃ እግዚአብሔር ውብ አድርጎ ፈጥሯል። በሁሉም ነገር አንተ እኮ ትሏል። ያልሰራው አንተ እኮ ካልከው ብለህ ከጀመርከው የለም ሞቅ ይለዋል ማለት ነው። ሞቅ በሌለ ነገር ሞቅ ማድረግ ነው ይደረጋል። እና አስተሳሰቡ እኔ እበልጣለሁ ነው የሚያስበው። እኔ እበልጣለሁ ማለት በጣም አደገኛ ነው። አቤልን እንዲገደል ያደረገው የቃየል እኔ እበልጣለሁ በመነሳት ነው። አያችሁ፣ እኔ እበልጣለሁ እንዴ የኔ ለሱ እንዴ እኔ ከማናርሻ አለ ገደለው። ሌላውም ማለት በተለይ እነ ሂትለር እነዛን ሳሙና የሰሩባቸው የታወቁ እኔ እበልጣለሁ ያላያንዘር እበልጣለሁ በሚል አስተሳሰብ በላቸው ሳሙና ሰሩባቸው። አሁን በዘመናችን እበልጣለሁ የሚለው አስተሳሰብ በአጠቃላይ አደገኛ ነው። ስለዚህ የመጨረሻው ጥጉ ውጤቱ ምንድን ነው ካላችሁ እኔ እበልጣለሁ የሚለው አስተሳሰብ ትምክህተኝነትና አድናቆትን ለማትረፍ የሚደረግ ስግብግብነት። ሐዋርያቱ አንድ ጊዜ አስተሳሰብ መጥቶባቸው ነበር። ማቴዎስ 18 ላይ ስትመለከቱ መኑ ያዕቢሩ መንግሥተ ሰማያት፣ መንግሥተ ሰማያት ማን ይመጣል? ተመደበኛ አስተሳሰብ ነው እና ክርስቶስ ያውቃል ውስጣቸው። ሕፃን አቆመና አግናጥዮስን እንደዚህ ሕፃን ዝቅ ራሳችሁን ዝቅ ካላደረጋችሁ ወደ መንግሥተ ሰማያት ምን አትሉ አትገቡም አላቸው። እዛው ምን አደረገላቸው? ቆረጥ አደረገላቸው። ቆረጥ አደረገላቸው። አሁን እንብለጥ ነው የኮምፒቲሽኑ። እንብለጥ እኔ ልቅደም ነው፣ ግን ሌላውን ረግጦ ማለፍ ነው። በቃ እኔን አድንቀኝ፣ እኔ ልደለቅ፣ እኔ ልቅደም። እሱ ይጠቅመና ኦርቶዶክሳዊ አይጠቅመን። እንዲህ አይነት አሁን ጥግ አድርጎ የሚቀርብ አካል በቃ የሆነ ነገር አሳይቶ ግን ራሱን ማስፈለግ ይበልጥ። ከዚህ ሌሎችም ማሳያዎች አሉ። ግን ይህን ከያዛችሁ ወደ ሁለተኛው ነው። ሁለተኛው ደግሞ ማታለል ነው። ይሄ ደግሞ ሁለተኛው አደገኛ ነው። የጨለማ አንዱ የሚባለው ማታለል። ይሄ ደግሞ እንዴት ነው የሚጠቀመው? ስንቱን ማታለል ሲባል አንተ በሆነ ነገር ይቆሰቁስና ውስጥን ሞቅ ያደርጋል። በደንብ አድርጎ ብብት ገብቶ ማለት ነው። ያሞቅሻል እንጂ ቀስ አድርጎ ማለት ነው። እዛ በኋላ ያታልልና በሆነ መንገድ አንቺን ማገዶ አንተን ማገዶ አድርጎ እሱ በተመጠመጥከው ላብ መኖር የሚፈልግ ማለት ነው። በጣም አደገኛ አንተን ማገዶ አድርጎ አንተ በተቃጠልከው በነደርክበት በከሰርክበት እሱ ሊኖር መፈለግ ደህነት አደገኛ አስተሳሰብ በዘመናችን ያየን ነው። በዘመናችን በደንብ በሰል እንዳርጋችሁ ማየት ያስፈልጋል ወጣት። ስለዚህ ምንድነው የመጨረሻ ግቡ ካላችሁ ሰውን እንዳሻንጉሊት ቁጭ አድርጎ በእሱ ጀርባ ላይ ተረማምዶ የእሱ ጥቅም አስከብሮ መኖር ግን አይገለጽም። ተደብቆ ነው የሚኖር። በጣም አደገኛ ሰውቱ ይደበቅና አንተ ሊቆሰቁሳል ስትማገርለት እርሱም አወ ቅድም እንደነገርኳቸው ጠላት ይሆናል አይደል ያለው። ጠላት ይሆናል እንዳለ ጠላቱ ነው ይነሳና አንተን ድብን ያደርግና እሱ ብቅ ከቀበሩ ጉድጓድ ብቅ መኖር ይጀምራል። አንተ ግን የለም ካስላጨረሳል ተናደ የኩላሊት አቅለ ወይ ጨጓራ ተልጦ ውሃ እየጠጣ
ይላል። ተስተሳሰብ አራት ሶስተኛውና የመጨረሻው በዚህ የሚታየው ምንድነው? ይሄኛው ደግሞ ትንሽ ከሁለቱ ከበድ የሚለው ማለት ነው። የመጨረሻው ጠላት ይሆናል። የመጀመሪያው ብዙ አትመነው። ሁለተኛው ደግሞ ወዳጅ መስሎ ጠላት ነው። ሶስተኛው በጥቅም የሚቀርብ ሰው ነው። እሱ አደገኛው አይደል? ሶስተኛው በዚህ አስተሳሰብ አሁን በነገርኳቸው የጨለማ አንድ ከሚባለው ሶስተኛው አስተሳሰብ ደግሞ ምን የሚል ነው? ይሄ ስሜት የለሽ ግን ይሞታል ዝም፣ እገሌ ወደቀ ዝም፣ አረገሌ ተገፈ ዝም፣ ነገፋይ ዝም ይቀባላል። ግን እኮ በሆነ መንገድ ይፈልጋል እንቀባላል። እንዲህ አይነት ስሜት ወይ ትኩስ አልሆንክ ወይ በረድ አልሆንክ ለብ ብለሃልና ምን ነው አለ ለታፋሩ። እንዲህ አይነት ስሜት የለሽ ሲባችሁ ግን እንዲህ ስሜት የለሽ አይደለም። የራሱን ነገር ግን ለማምጣት የሚታትር ነው። ለጓደኛው ለአንተ ወይም ደግሞ ለሃይማኖት ግድ የለውም። ዙሮ ግን የራሱን ነገር ምን ማለት ይፈልጋል? መብላት ማቅበስበስ ይፈልጋል። ዓላማው ከማይታወቅ ድርጅት ውስጥ ገብታችሁ የምትርመጠመጡ ቦታዎች ነው ወንድሞች ያላችሁ። ዓላማው ከማይታወቅ ገንዘብ በሚል እሳቤ ብቻ ባልንጀርነት ይኸው አሳየን እኮ አሁን አንተ ማርያም ነገረው አይመለሳል በሚደርስብህ ነገር አንተ ታውቃለህ። ተዘግዝቆ ተሰቀለ እና እንደዛ ነው የምትፈልጉት ነገር አይምሮሽንም የሆነ ነገር ሰርቦ በቃ ተዘግዝቆ ጧ ብለህ ፌንት እስከምትነቀው ነው ሰምተህ እኮ በዚህ የምትጠነቅ እንጂ ቢሆን ኖሮ እኮ ሞክሯል። ይሁዳ ሽጧል ጌታውን እስከ መሸጥ በቃ የሆነ ነገር ድርጅት ማቋቋም ማንን መሸጥ ጌታውን መሸጥ ግን አሁን ነገር ይመጣል። በጣም የሚገርማችሁ ነገር ወደዛ የገባ ካል አይምሮም ልቡም አይገዛም። ናስማ አይሰማ እዚህ ሊሰማው በቃ ዝም ብሎ ይሄ ህሊናው ተቆልፎ ቤት ከተቆለፈ ይገባል ተቆልፏል። ስለዚህ ይመጣና ና ብለን የተንጋረረ የቆመር የሳመር ወይ አይሰማ ወይ አይለማ ልቡ ያለው እንዲህ 5 እና 6 ልጅ እንዴት አገኛለሁ እንዲላቀው ሸርና አድርገው ወይስ ደግሞ ገለል በገለል ሄድ ወይስ ኮፒ ከገለል ታለንቲያ ገለል ያመጣኝ አጭጭል እስከምትሆኑ ትጠብቃላችሁ። እናንተ ቆይ ምንድነው አይምሮ እኮ ተሰጥቶናል። ሰዎች መጥተው ለዓላማቸው በቁም ጅል እስከሚያደርጉን ድረስ እንዴት ነው የምንጠብቀው? አይምሮ ተሰጥቶናል። ባልንጀርነትን እስከምንድረስ ነው የምንረከው። ጥቁ እስከምንድን ነው ጸንጽነ ያከብረ ማስብ ገዘፈና ምንድነው ክፉ ጓደኝነት መልካም ነገር ምን ይሆናል? ያጠፋዋል። ዝንብ ጋር ያለ ዝንብ ነው ወዳጅ፣ ንብ ጋር ያለ ንብ ነው ንብ ጋር ያለ ማር ነው የሚቆርጥ፣ ዝንብ ጋር ያለ ጀርም ነው የሚቆርጥ። አዋዋሉሽን አሳምር። ለምን ያንተን ህይወት የሚያሰናክል ከሆነ ያንቺን ህይወት የምታሰናክል ከሆነ በቃ ቻው አንከነ አጥቁ ይወሰነ ሰው ካውንኩ አሁን እንደው እንደው ታልማቱ እንደፊስተር አትቅረው እናንተ እኔ ማንዳቅ ነው ማለት በቃ እናንተ ባይምሮ ሀገርን ቤተክርስቲያን ትፈልገዋለች። ተባም መዛትን እዚህ በቃ እኔ ከዚህ መካከል እዚህ መካከል እግዚአብሔር ማን መርጦ እንደሚያነሳ ታውቃለህ እንዴ? አናውቅም። እዚህ መካከል ማን መሪ ይሆናል አላውቅም። አጣውቅም አንቺ። ስለዚህ ግን አሁኑ አይምሮን መጠበቅ ባልንጀርነትን ልኬቱን ማወቅ ስስ አካልን ተጠቅሞ የሚጎዳ ከሆነ ቆም ብለህ ማሰብ ያስፈልጋል። በሚደርስብህ ነገር እኔ አላውቅም። ስለዚህ ከእንደዚህ አይነት ነገር ራሳችሁን ጠብቁ። ሁለተኛው አብርሃም ተማሪ አንባቢ ናቸው። የምን አንባቢ? የእረኛ አንባቢ። እናንተ እረኛ ናችሁ ብያችሁ ነበር። የእረኛ አንባቢ የሆነ ከሀገር ትዝታለ የሆነ በግ የጠበቃችሁ ላም የጠበቃችሁ ደብተር ይዛችሁ ሜዳ ላይ ተጋድማችሁ ስትጽፉ ትዝ አላችሁ? አቤት ያን ጊዜ የነበረ ብርታት እኮ አቤት ለመያዝ የነበረ ጥቅም። አሁን ዩኒቨርሲቲ ስትመጣ ደግሞ ያን ጊዜ ያደረግከው ተጋድሞ እንዴት ትረሳዋለህ? ሜዳ ላይ መስክረ ፀሐይ እንኳን እያንባረቀ አታስበውም ነበር። ከብት እንኳን ሄዶ የሰው እንትን ያጠራ ጉዳይ አልነበረም። ጉዳይ ጋር ነበረ እና ዛሬ የሚለውጥ መጣ። እዛ ስላየ እዚህ እዛ የሆነ አንድ ቦታ ላይ ሰንሰለት የሆነ ስራ ያደርግ መጣ በቃ ታሰረው ብሎ ነው ዓላማችንን ዘንጋጅ ጎበዝ የነበርንበትን ነገር ያን ጥቃት እናስበው እንጂ
ያ ተራራ ስር ገደል ስር ፀሐይ ላይ ጥላ ስር ሆነን ስናነብ የነበረው ዛሬ የት እንሸጠዋለን? የእረኛ አነባቢ አያውም ተማሪ በግ እየጠበቀ አራቱን ወንጌሎች ያነባል። ዛሬ ወደ ምንኩስና መጥቷል። አፋርን በረሃውን ስንቱን ዝሮታል። አራቱን ወንጌሎች ያነባል። ሁለት ሰረገላ ተሰጥቷል። አንዱ የብርሃን ሰረገላ ባሕታውያኑን ስጉራኑን ሂደት በብርሃን ሰረገላ ጎብኝተናል። በብርሃን ሰረገላ ሄዶ እንዳሁን ምን የለ በብርሃን ሰረገላ ሄዶ ስጉራኑን አይቶ ይመጣል። ለከማን በሚያሸል ማለት። ሁለተኛው የእሳት ሰረገላ ኢየሩሳሌም ሂደት ሥጋ እንደገና ተቀብለ ትመጣ ሥጋ ደግሞ ሊቀበል ሲል የእሳት ሰረገላ ይጭናል። አያቃጥለው ሄዶ ኢየሩሳሌም ተቀብሎ ይመጣል። ሄዶ ክርስትና ሚጣፍጥ ክርስትና አባቶቻችን እንዲህ አጣፍጠውታል። በትጋት ነው ያጣፈጡት። እኛም ጥፍጥና እንጂ ምረቱ ሊሆን አይገባም። በክርስትና ማለት ነው አጣፈጡት። አንባቢ ነበር። አንብም ባጭሩ ማለት ነው። አምስተኛው ለሥርዓተ ቤተክርስቲያን ተቆርቋሪ ነበሩ። አብርሃም ተማሪ እንዴት ካልከል ድንገት ቤተ መቅደስ ነው ይጸልያል። ቀጥሎ ሲጸልዩ አንዱ ካህን ወንጌል ሲያነብ ወዮሴፍሰ ፋሪያ የሚለውን ወዮሴፍሰ ብእሲሃ ለማርያም ተንተርትረው ያን ጸሎት መጽሐፋቸውን አጣውና አንተ ፋሪያ ለማርያም ነው ጠባቂዋ ተንከባካቢዋ ማለት ነው። በእሷ የሚል ገጽ ረባብ የለም ብለው ገጽ አስተምሮት ወንጌል እየተነበበ እኮ ነው ቅዳሴ መካከል ይሁን እኮ አባቶቻችን ለሥርዓት የሚያደርጉት ጥንቃቄ ዛሬ አንተንም እኔንም ይመለከታል። ስርዓት አስከባሪ ናቸው አባቶቻችን። ከአሁን ሀብተ ማርያም ስርዓት ማስከበር እንማራለን፣ ትጋትን እንማራለን። ማንበብ መጨረሻ ቃል ኪዳን በተጋድሎ ጸንቶ መሪ ናቸው። ሲሰሩ የሚገርማችሁ ባህር የተዘግዝቀው ይሰግዳሉ። የሚሰግዱት ባሕር ውስጥ ነው። ሲሰግዱ ውሃ አለ ያፍናቸዋል። ያን አያስቡትም። አሸዋው ግንባራቸውን ነክቶ ነው የሚነሱ። እንዲህ ይገደሉ ነበር። ባህር ውስጥ ነው የሚገደሉ። ተጋድሎ አሳይተውናል። ተጋድሎ እንማራለን። በመጨረሻ ሊሰራት አለ ወጥቶላቸዋል። ያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ አለ። ታዲያ ቅዱስ አይበራም እንዴ? በደንብ ኮከብ እኮ ነው። እስኪ ያስበው ኮከብ እና አንዱን ስለ ድንግልና ሰጠዋል። መጨረሻ በዛሬዋ ቀን ቃል ኪዳን ሲሰጣቸው መረታቸው ግን አንዷን ስለ ድንግልና መቀናት እህቶቻችን ሁልጊዜ እንደምንላችሁ ወንዶችን በእንተ ስማ ለማርያም ስለመብርሃን ድንግልናችሁን ጠብቁ ትላለች ቤተክርስቲያን። ወርቅ ናታ እንትን ታሰጣለች። ሁለተኛው ስለምናኔ ምን ሰጠው? ስለምናኔ አክሊል። ሶስተኛው ስለምንኩስና አክሊል እንካ ሽልማት። አራተኛው አራቱን ወንጌላውያን ሳሰረች በማንበብ በመርገም በመጸለይ እንካ አየው አክሊል አለው። በምሳሌ መጽሐፍ ማንበብ አክሊል አለው። አምስተኛው ስለኔ ስለተራክና ስለተጠማ ያንም ስለታገዝክ አክሊል እንካ። ስድስተኛው ቂም በቀልን ስላልያዝክ በንጹህ ልብ ስላገለገልከኝ አክሊል እንካ። ዳዊት ሰባተኛው እና የመጨረሻው በጣም ደስ የሚያደርገው ነገር ስለ ንጹህ ክህነትህ ስለ ሰው ወጣ አክሊል እንካ። ክህነታየው ድቆና እንዲህ ስታገለግልበት ለካ አክሊል አላት። እዚህ ከምንደው አክሊል ሌላ ሰማያዊ አክሊል አላት ማለት ነው። ለዚች ክብር ሁላችንም ያድላል ምትናፍቅ ክብር ማለት ነው። አምስቱንም ነገሮች ሰጥተናል። ረሃብ፣ መብረቅ፣ የእሳት ቃጠሎ፣ ሸነፈር እነዚህ እንዳይሆኑ ምን ሰጥቶታል? አቡነ ሀብተ ማርያም ቃል ኪዳን ማለት አቡነ ሀብተ ማርያም ባሉበት ድርቅ የለም፣ ረሃብ የለም፣ ወረርሽኝ የለም፣ የእሳት ቃጠሎ የለም፣ መብረቅ የለም። በጣም የሚገርመው ነገር ይህን የሚያውቁት ማን ነበሩ? አቡነ ተክለ ሃይማኖት። አቡነ ተክለ ሃይማኖት ይሄ ቃል ኪዳን ለአቡነ ሀብተ ማርያም እንደተሰጠ ሲያውቁ እባክህ ልጄ አንተ በምታርፍበት ጊዜ ከኔ ገዳም ተቀበር አሉት። ቅዱስ ሥጋ ክቡር ሥጋ የት ይረባል? እኔ ገዳም ይረባል። እኔ ተጨነቁ አቡነ ሀብተ ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳጅን አታስጨንቀው፣ ከወደደ ቦታ ያረፋል። የራሳቸው ገለና ያው ነው ተማሪ። እሺ ቃል ይግባልኝ በቃ በኔም ገዳም እንዲህ አይነት ነገር እንዳይከሰት ጥሩ ቃል ኪዳን ሰጡ። አሁን የአቡነ ሀብተ ማርያም ካህናት መነኮሳት መጥተው ደብረ ሊባኖስን ያስበሉ ያሉ ይሄ ነገር አይከሰትም። እውነት እንዴ አሰር ከሆነ አረ የለም ይሁን አይተና ነው የሚለው አስቡት። ስለዚህ የአሁን አንድ ዓመት እንደውም ይላል ሁለቱ ትንሽ ያው ሰውና ሰው የሆነ ነገር ይገጥም የለ
የሆነ ነገር ተፈጠረና አንድ አመት ሳይታጠን ቀረ። እናቴ ሸነፈር መጣ። መነኮሳቱ ልብልብ አደረጋቸው። እባካችሁ ውጣ። ቃል ኪዳን ነው። ቃል ኪዳን ማብረር አይቻልም። ይሁን ጊዜ የምነግራችሁ በተለይ ለቅዱሳን እኔ ከሚገርሙ ነገሮች አንዱ ለቅዱሳን የተሰጠው ቃል ኪዳን አሁን እነግራችኋለሁ። ነገር አሲድና አሲድ ሲገናኝ ምንድን ነው የሚሆነው? ምንድነው አሲድ ከአሲድ ጋር ሲገናኝ ነገር ይቺ የሳይንሱ የሚለው ነገር የለም። ኮስቲክ አይደለም ይሆን አይሆንም? ይሆናል። አሲድ ከአሲድ ጋር በፍጹም አሲድ ከምን ጋር ነው? ከቤዝ ጋር ነው አይደል? ከቤዝ ጋር ነው። ግን ቤተክርስቲያን ስታያት ከምን በላይ ናት። አሁን አፍተራራም ዶሚ ምንድነው መድኃኒት ነው የጨጓራ መጠጥ ስታረግ ጨጓራ በጣም ይገርመኛል። ስትጠበቃል ይላል ቤተክርስቲያን ከሳይንስ በላይ ናት ማለት ነው። በእርግጥ ነገሮችን በጣም ጥንቃቄ ማድረግ ያስፈልገናል። አላውቅም ጥናት ያስፈልጋል። ጠረቅ ብሎ ማየት ያስፈልጋል። ይሄ ሳይገባን አንነቅፍም፣ በደንብ ሳንረዳ አንነቅፍም። ግን ቤተክርስቲያኗን ከመግለጽ በታች እንዳውም ጥንቃቄ ያስፈልጋል። ለቅዱሳን የተሰጠውን ነገር መታሰቢያ ተሰጥቷቸዋል። በስማቸው ጽላት ተቀርጾ ብራና ተፈቆ እንትን ገርም ተጽፎ ስዕላቸው ተስሎ እንማጸንባቸዋለን። ያከበራቸው እግዚአብሔር ነው። ለዘላለም የማይጠፋ መታሰቢያ ስንሰጣቸዋለሁ ያለ እግዚአብሔር ነው። እናምናለን። ያሉ ነገሮችን ደግሞ አብረን ማርገያዝ ይጠበቅብናል ማለት ነው። እና አሁን አልተማረው ልጨርስ። እኔ አይበሩ ጻድቃን መስፍይተ ለመንግስት አሁን ሰማያት ሰማያታት ጻድቃን ናቸው። ያን ጊዜ የሚያበሩ እና ጊዜ በመንግስተ ሰማይ ያን ጊዜ በክብር እንደ ፀሐይ ይደምቃል ማለት ሁላችንም አይምሮአችንን ጠብቀን ከቤተ ክርስቲያኗ ሳንወጣ ንስሐ ገብተን በንስሐ ታጥበን በቤተ ክርስቲያኗ ኑረን እድሜ ለንስሐ ዘመን ለንስሐ አብቅቷል። ክብሩን እንድንወርስ ስሙን እንድንቀድስ አምላከ ቅዱሳን ይርዳን። ያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ኬስየተ በእንተ ኩሉ ዘገበ ግዴታ